ዓለም ላይ ያንዣበበው አዲሱ የጥፋት ጥላ አሜሪካን ያስፈራሩት አምስቱ የሰሜን ኮሪያ አስፈሪ ሚሳኤሎች። የተዳፈነው የእሳት ረመጥ ተገለጠ። አሜሪካኖቹ ይህችን ጉደኛ ሀገር ያለ ነገር አይፈሯትም። እነሱ እብድ የሚሉት ሰሜን ኮሪያውያን ደግሞ እንደ መልአክ የሚሰሙትና የሚገብሩለት ኃይለኛ፣ በዛውም ልክ ግን ትዕዛዙ አደገኛ የሆነ መሪ አላቸው። እሱ በሀገሩ ዙሪያ ሰላም ካልተሰማው እልፍ ሚሳኤሎችን ማዝነብ እንደሚችል በተደጋጋሚ አሳይቷል። አሁንም ዓለም የተመለከተው ይህንኑ ነው። ከጥቂት ቀናት በፊት ማለትም ነሐሴ 14 ቀን 2018 ዓመተ ምህረት ሰሜን ኮሪያ በሚያስደነግጥ የኃይል ትርኢት ወደ 10 የሚጠጉ ባላስቲክ ሚሳኤሎችን ወደ ምስራቃዊ የባህር ክልሏ በብዛት አስወንጭፋለች። ይህ የኃይል እርምጃ የተወሰደው ደግሞ ዋሽንግተን ከደቡብ ኮሪያ ጋር የምታደርገውን የጋራ ወታደራዊ ልምምድ እንድትቀንስ ያቀረበችውን ጥያቄ ፒዮንግያንግ ውድቅ ማድረጓን ተከትሎ እንደ ቀጥተኛና ይቅርታ የለሽ ማስጠንቀቂያ ነው። በዛ ሙከራ ላይ ከተወነጨፉ ሚሳኤሎች መካከል ደግሞ 5ቱ እጅግ አደገኛና አስፈሪ ሲሆኑ ኪም ከተቆጣ ሰሜን ኮሪያን ከከፋት አይደለም ለአሜሪካ ቀርቶ ለዓለም የሚያሰጉ ናቸው። ሰሞነኛ ዛሬ ስለነዚህ ሚሳኤሎች ድንቅ ጥንቅር አዘጋጅቶላችኋል። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በካሬ 73,000 ብር ሙሉ ክፍያ እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶች መኖር ለምትፈልጉ በውቢቷ ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ720,000 ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት ውስጥ ያለምንም የዋጋ ጭማሪ በ10 ዙር ቀስ ብለው መክፈል ይችላሉ። ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ባስኬትቦል፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ዴይኬር፣ የአዋቂዎች ጂምና ስፓ፣ የከርሰ ምድር ውሃ፣ ሁሉንም ባንድ ላይ ያካተተ ሳይት ለማየት ፈጥነው ከስር በምናስቀምጠው ስልክ ይደውሉ። መልካም ዕድል፣ መልካም በዓል። ድሪም ቢልደር ሪል ስቴት። የፈሩት ይደርሳል፣ የጠሉት ይወርሳል ይላል የሀገር ሰው። ለዓመታት ዓለም የሰሜን ኮሪያ አመራሮች በኪም ኢል ሱንግ አደባባይ የጦር መሳሪያዎቻቸውን በሰልፍ ሲያሳዩ ሲመለከት ቢቆይም ከቅርብ ጊዜ ወዲህ የተደረጉት ሙከራዎችና ይፋ የተደረጉት መሳሪያዎች ግን ሁኔታውን ከፖለቲካ ፉከራ ወደ እውነተኛና ህልውናን ወደሚፈታተን ስጋትነት ቀይረውታል። ለአሜሪካና ለደቡብ ኮሪያ የተላከው መልእክት ግልጽና የማይካድ ነው። በመሳሪያ ሙከራ ማስፈራራት ከእንግዲህ የዲፕሎማሲ ቃል ብቻ አይደለም። ይልቁንም በሚያስፈራ ፍጥነት አስገራሚ ከፍታዎችና አውዳሚ የጦር መሳሪያዎች ላይ የተገነባ የሂሳብ እውነታ ሆኗል። በተለይም በእነዚህ ሀገራት መካከል ያለው የስነ ልቦና ጦርነት በአብዛኛው አእምሮን በሚያስጨንቁ አስገራሚ ቁጥሮች ላይ የተመሰረተ ነው። አሁን እያወራን ያለነው ስትራቶስፌርን ለማለፍ ስለሚታገሉ ጥንታዊና አቅጣጫቸውን መተንበይ ስለማይቻል ሮኬቶች አይደለም። ይልቁኑ እያወራን ያለነው በዘመናዊው የሰሜን ኮሪያ የጦር መሳሪያ ክምችት ውስጥ ስለሚገኙ የሃይፐርሶኒክ ፍጥነትን ስለተላበሱት ጠንካራ ጠጣር ነዳጅ ስለሚጠቀሙትና ዘመናዊ የመከላከያ ስርዓቶችን ሙሉ በሙሉ ዋጋ ቢስ ሊያደርጉ ስለሚችሉ ባለብዙ ደረጃ አህጉር አቋራጭ የጦርነት ቅዠቶች ነው። ይህ ባዶ ጮት አይደለም። ይህ የአዲስና እጅግ በጣም የተሰላ የጦር መሳሪያ መገለጥ ነው። ሰሜን ኮሪያ ለአሜሪካና ለደቡብ ኮሪያ እንደ ቀጥተኛ ማስጠንቀቂያ ይፋ ያደረገቻቸውንና የሞከረቻቸውን እጅግ አስገራሚ እንዲሁም አደገኛ 5 ዋና ዋና ሚሳኤሎች ከዚህ ቀጥሎ አንድ በአንድ በደረጃ እናስዳስሳቸዋለን። አንደኛ፣ አደገኛው አዳኝ ህዋሶንግ 19። ሰሜን ኮሪያ ህዋሶንግ 19ን ስታስወነጭፍ በፕላኔታችን ላይ ትልቁንና ተንቀሳቃሽ የሆነውን አህጉር አቋራጭ ባላስቲክ ሚሳኤል ICBM ባለቤትነቷን አረጋግጣለች። ይህ ባለ 3 ደረጃና በጠንካራ ነዳጅ የሚሰራ ግዙፍ የብረት ፍጡር የአሜሪካን ምድር በፍርሃት ለማርበድበድ ተብሎ የተነደፈ የፒዮንግያንግ የኤሮስፔስ ምህንድስና ማሳያ ፍጹም ቁንጮ ነው። የዚህ መሳሪያ አካላዊ ግዙፍነት እጅግ አስገራሚ ሲሆን አጠቃላይ ክብደቱ 80,000 ኪሎ ግራም እንደሚደርስ ይገመታል።
11 አክስል ባለው እጅግ ግዙፍ ተሽከርካሪ ላይ የሚጓጓዘው ይህ ሚሳኤል ማስወንጨፊያውን ከጉዳት ለመጠበቅ ሲባል አየሩ ላይ ከደረሰ በኋላ ሞተሩን በማስነሳት ኮልድ ላውንችድ የሚወነጨፍ ሲሆን የሰውን ልጅ ታሪክ ሊቀይር የሚችል አውዳሚ አቅም ይዞ ወደ ሰማይ ይተኮሳል። ከሙከራው የተገኘው የቴሌሜትሪ መረጃ በዋሽንግተን ለሚገኙ ወታደራዊ ስትራቴጂስቶች እጅግ አስፈሪ ነበር። ህዋሶንግ 19 ወደ አውዳሚ ቁልቁለቱ ከመግባቱ በፊት የጠፈርን ጥልቅ ክፍተት ሰንጥቆ በመግባት 7687 ኪሎ ሜትር አስገራሚ ከፍታ ላይ በመድረስ የቀድሞ ሪከርዶችን ሰብሯል። የሙከራ በረራውን ሆን ተብሎ በባህር ውስጥ ያለምንም ጉዳት እንዲያርፍ ቢደረግም እውነተኛ የጥቃት ሽፋን አድማሱ ግን የማይታመን ሲሆን 15000 ኪሎ ሜትር ይደርሳል። ይህ ግዙፍ ርቀት እያንዳንዱን የአሜሪካን ግዛት በገዳይ ክንዱ ስር የሚያደርገው ሲሆን ወደ መሬት ከባቢ አየር ሲመለስ ፍጥነቱ በሰዓት ከ24000 ኪሎ ሜትር በላይ ይሆናል። ሁለተኛ ጭራቁ ህዋሶንግ 17 በመከላከያ ተንታኞች ዘንድ ሞንስተር ሚሳኤል ወይም ጭራቁ ሚሳኤል እየተባለ የሚጠራው ህዋሶንግ 17 እስካሁን ለዓለም ከታዩት እጅግ አስፈሪ የጦር መሳሪያዎች አንዱ ሆኖ ቀጥሏል። ከአዲሶቹ በጠንካራ ነዳጅ ከሚሰሩ ወንድሞቹ በተለየ ይህ መሳሪያ የሚጠቀመው ባህላዊውን የፈሳሽ ሞተር በመሆኑ ክብደቱ ከባድና አሰራሩ ውስብስብ፣ ነገር ግን እጅግ አቅሙ ከፍተኛ የሆነ መሳሪያ አድርጎታል። 110,000 ኪሎ ግራም በሚያስገርም ክብደት ማስወንጨፊያ ተሽከርካሪው ወደ መተኮሻ ቦታው ሲንቀሳቀስ ምድርን የሚያንቀጠቅጥ ፍጹም ግዙፍ አውሬ ነው። የሚሸከመው ከፍተኛ መጠን ያለው ነዳጅ የጦር ጭነቱ ከፍተኛ የሆነውን የመሬት ስበትን አሸንፎ ወደ ላይኛው የጠፈር ወሰን መድረስ እንዲችል በጥንቃቄ የተሰላ ነው። ህዋሶንግ 17 እጅግ አረመኔያዊ በሆነው የሙከራ በረራዎቹ ከባቢ አየርን እየቀደደ በመውጣት እስከ 6200 ኪሎ ሜትር ከፍታ ላይ ደርሷል። ልክ እንደ ህዋሶንግ 19 ሁሉ ይህ በፈሳሽ ነዳጅ የሚሰራው ሚሳኤል 15000 ኪሎ ሜትር የጥቃት ሽፋን አድማስ ያለው ሲሆን ይህም መላዋን አሜሪካን እንዲሁም የተወሰኑ የደቡብ አሜሪካ ክፍሎችን በከፍተኛ አደጋ ውስጥ ይጥላቸዋል። በሰዓት 26000 ኪሎ ሜትር በሚገመት እጅግ ፈጣን በሆነ የቁልቁለት ፍጥነት ወይም ተርሚናል ቬሎሲቲስ ወደ መሬት የሚመለሰው ይህ መሳሪያ በርካታ ራሳቸውን ችለው ኢላማ የሚመቱ የጦር ጭነቶችን ለመሸከም የተቀየሰ ነው ተብሎ በስፋት ይታመናል። ይህ ማለት አንድ ሚሳኤል ብቻ በንድፈ ሐሳብ 3 ወይም 4 የተለያዩ ከተሞች ላይ በአንድ ጊዜ ጥፋትን ሊያዘንብ ይችላል ማለት ነው። ሶስተኛ በቀለኛው ህዋሶንግ 18 የህዋሶንግ 18 መገለጥ የፈሳሽ ነዳጅ ሮኬቶችን ግዙፍነት በመተው ለገዳይና ሊገመት ለማይችል ፍጥነት ቅድሚያ በመስጠት የኮሪያን ልሳነ ምድር ታክቲካዊ ስሌት ለዘላለም ቀይሮታል። ምክንያቱም የሚሳኤል የላቀ ጠንካራ ነዳጅ ሶሊድ ፕሮፔላንትስ ስለሚጠቀም ክፍት በሆነ ማስወንጨፊያ ላይ ለሰዓታት ነዳጅ መሙላት አያስፈልገውም። ይህ ማለት ደግሞ ከተደበቀ የተራራ ውስጥ ማከማቻ ወጥቶ በደቂቃዎች ውስጥ ሊተኮስ ይችላል ማለት ነው። ወደ 55000 ኪሎ ግራም የሚመዝነው የሚሳኤል ከጭራቆቹ ሚሳኤሎች የበለጠ ቀላልና እጅግ ቀልጣፋ ቢሆንም ከዓለም አጥፊ ርቀቱ ግን ምንም የተቀነሰ ነገር የለም። ህዋሶንግ 18 በተረጋገጡ የበረራ ሙከራዎቹ ላይ ወደ ምስራቅ ባህር ከመጋጨቱ በፊት ከ6600 ኪሎ ሜትር በላይ ከፍተኛ ርቀት በማስመዝገብ የሚያስፈራ ሁነትን አሳይቷል። በመጠኑ አነስተኛ መሆኑ ሊያታልላችሁ አይገባም። የሚሳኤል 15000 ኪሎ ሜትር የሚደርስ ከፍተኛ የጥቃት ክልል ሽፋንን ጠብቆ ይጓዛል። ይህም የአሜሪካን ምድር በቀጥታ ኢላማ ውስጥ ያስገባል። የጠፈርን ክፍተት እየሰነጠቀ የሚያልፈውና ከትላልቅ ወንድሞቹ ጋር በሚስተካከል የሃይፐርሶኒክ ፍጥነት ወደ ምድር ከባቢ አየር የሚመለሰው ይህ መሳሪያ አጋር ሳተላይቶች ጊዜው ከማለፉ በፊት ሊያገኙትና ሊያቋርጡት የሚቸገሩበት እውነተኛ የመንፈስ ስጋት ሆኗል። አራተኛ አደገኛው ህዋሶንግ 16 ቢ
ከባህላዊው የፓራቦሊክ ቀስተኛ በረራ አቅጣጫ ወጣ በማለት ህዋሶንግ 16B ኤሮዳይናሚካዊ ማደናገሪያን እንዲሁም ሃይፐርሶኒክ ማምለጫን የተካነ ድንቅ መሳሪያ ነው። ይህ የመካከለኛ ርቀት ባለስቲክ ሚሳኤል ወደ ጥልቅ ጠፈር ገብቶ ከመውረድ ይልቅ የከባቢ አየር የላይኛውን ጫፍ ለማካለል ተብሎ በተሰራ ቀጭን የሽብልቅ ቅርጽ ባለው የሃይፐርሶኒክ ተንሸራታች ጭነት የተገጠመለት ነው። 15000 ኪሎ ግራም የሚመዘን ግምታዊ ክብደት ያለው ሲሆን በተለይ በጉዋም ጃፓንና በመላው ደቡብ ኮሪያ የሚገኙትን የተጠናከሩ የአሜሪካ ወታደራዊ ካምፖችን አጥብቆ ኢላማ በማድረግ ቀጠናዊ የበላይነትን ለመቆጣጠር የተቀየሰ ነው። ህዋሶንግ 16Bን እጅግ አደገኛ የሚያደርገው የበረራ ባህሪውና የፊዚክስን ህግ የሚፈታተነው ቅልጥፍናው ነው። በሺዎች የሚቆጠሩ ኪሎ ሜትሮች ወደ ጨለማው የጠፈር ክፍል ከመውጣት ይልቅ 101 ኪሎ ሜትር ብቻ በሚሆን አነስተኛ ከፍታ ላይ ይጓዛል። ከዚያ በመነሳት ተንሸራታቹ ክፍል ይለይና ማክ 12 ወይም በሰዓት 14700 ኪሎ ሜትር በሚደርስ አስገራሚ ፍጥነት በከባቢ አየር ላይ ይወነጨፋል። እስከ 4500 ኪሎ ሜትር የሚደርስ የጥቃት ሽፋን ያለው ይህ መሳሪያ በበረራ አጋማሽ ላይ በኃይል አቅጣጫውን የመቀየር ብቃት ስላለው ባህላዊ የሆኑትን የደቡብ ኮሪያንና የአሜሪካን የጸረ ሚሳኤል መከላከያ ስርዓቶችን በተግባር እውርና ሙሉ በሙሉ ዋጋ ቢስ ያደርጋቸዋል። አምስተኛ ፈጣኑ አውዳሚ KN-23። በመጨረሻ የምንመለከተው ልክ በነሐሴ 2026 ዓ.ም በታየው ግዙፍ የኃይል ትርኢት ጊዜ እንደ ዝናብ የዘነበውን ተአምረኛ መሳሪያ ነው። እርሱም KN-23 የአጭር ርቀት ባላስቲክ ሚሳኤል ነው። ይህ ሚሳኤል ወደ አሜሪካ የባህር ዳርቻዎች መድረስ ባይችልም ለደቡብ ኮሪያ ግን በቅጽበት እጅግ አውዳሚ ታክቲካዊ ጥቃቶችን ለማድረስ የተቀየሰ የመጨረሻው የሞት መልአክ ወይም ግሪም ሪፐር ነው። 3400 ኪሎ ግራም ብቻ የሚመዝን እጅግ የታመቀ መሳሪያ ሲሆን በቀላሉ የሚንቀሳቀስ በደን የተሸፈኑ አካባቢዎች ለመደበቅ የማይከብድና የአጋር ኃይሎችን ራዳሮች ሙሉ በሙሉ ለማጨናነቅ በጅምላ በመንጋ ሊተኮስ የሚችል ነው። KN-23 በሚያስፈራ ዝቅተኛ ከፍታ ላይ የሚበር ሲሆን በሙሉ የበረራ መስመሩ ከ50 ኪሎ ሜትር ከፍታ እምብዛም አያልፍም። ይህ ዝቅተኛ የበረራ መስመር ሆን ተብሎ የተደረገ ሲሆን ሚሳኤሉ ውስብስብ ከሆኑ የመከላከያ ራዳሮች እይታ በታች ድምፅ አልባ ሆኖ እንዲበር ያስችለዋል። ከ600 እስከ 800 ኪሎ ሜትር በሚደርስ ሽፋን ውስጥ ያሉ ኢላማዎችን የሚመታው ይህ መሳሪያ በሰዓት 8200 ኪሎ ሜትር በሚያህል ፈጣን ፍጥነት ይጓዛል። ከዚህም ይበልጥ የሚያስፈራው ነገር ሚሳኤሉ ኢላማውን ከመምታቱ ጥቂት ቀደም ብሎ ፈጣንና ሊገመት የማይችል አቅጣጫ የመቀየር ወይም ፑል-አፕ ማኒውቨር እርምጃን ይወስዳል። ይህም ኢላማው ላይ ሲያርፍ ከፍተኛ ጥፋት ማድረሱን የሚያረጋግጥ የመጨረሻው የኤሮዳይናሚክ እምርታ ነው። በአጠቃላይ ይህ እውነታ የሚያሳየው የሰሜን ኮሪያ ሚሳኤል ቴክኖሎጂ ከሙከራ አልፎ ዓለምንና የሀያላኑን ሀገራት የጦርነት ስሌት የሚፈታተን ደረጃ ላይ መድረሱን ነው። መሰናዷችን ይህን ይመስላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ እስክንገናኝ ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በካሬ 73,000 ብር ሙሉ ክፍያ እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶች መኖር ለምትፈልጉ በውቢቷ ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ720,000 ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት ውስጥ ያለምንም የዋጋ ጭማሪ በ10 ዙር ቀስ ብለው መክፈል ይችላሉ። ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ባስኬትቦል፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ዴይኬር፣ የአዋቂዎች ጂምና ስፓ፣ የከርሰ ምድር ውሃ ሁሉንም ባንድ ላይ ያካተተ ሳይት ለማየት ፈጥነው ከስር በምናስቀምጠው ስልክ ይደውሉ። መልካም ዕድል፣ መልካም በዓል። ድሪም ቢውልደር ሪል ስቴት